ሰላም የብዙ ዓለም ዩቲዩብ ተከታታዮች ሰላማችሁ በያላችሁበት እንደመድረሻው በዚህ ይበልኝ። ሁሌም እንደምላችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ዛሬ ይዤላችሁ የመጣሁት ፍልፍሉ ከዚህ ዓለም በሞት ተለየ በሚለው ከእውነት የራቀና ውሸት እንደሆነ ፍልፍሉ አሁን ላይ በሕክምና ተረድቶ ጥሩ ጤንነት ላይ እንዳለና ከአንደበቱ እየሰማ ነው ማለት ነው። አሁን በሙሉ ጤንነት ላይ ያለው ከሳምንት በኋላ ደግሞ ወደ ስራዬ ወደምወደው ስራዬ እመለሳለሁ ብሎ ነው የተናገረው ማለት ነው። ግን ሚዲያ ላይ ፍልፍሉ ከዚህ ዓለም በሞት ተለይቷል ተብሎ ፎቶን አቀነባብረው በሚያሳዝን መልኩ ለጥፈውት በጣም ነው የሚያሳዝነው። ከኛ ከኢትዮጵያኖች የማይጠበቅ እንደዚህ አይነት ድርጊት ሲሆን እግዚአብሔር ይማረክ። ፍልፍሉ ታሟል፣ በእርግጥም ታሟል። እራሱ በአንደበቱ እየተናገረው ማለት ነው። ድንገት ቀረጻ ላይ እያለው ወደኩኝ፣ ከዛ ሕክምና ሄድኩኝ። አሁን ላይ ሙሉ ጤነኛ ነኝ፣ እግዚአብሔር የተመሰገነ ይሁን ብሎ የአርሲማን ፎቶ ይዞ ቀረጻ ሲያደርግ ነበረ ማለት ነው። እና በተለይ ደግሞ አሁን ላይ አርቲስቶች በጣም የሚያሳዝን ነገር ታመሙን ሳንሰማ ህልፈታቸውን እየሰማን ነው እና በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው። በተለይ ታዋቂ ሰዎች በአሁኑ ሰዓት እያጣነ ያለ ነው፣ ብዙዎቹ ማለት ነው። ከዚህ ማንረሳ ከውስጣችን የማይጠፋ ነፃነት ወርቅነህ እንደዚሁ እሱን ህመሙን ሳንሰማ ህልፈቱን የሰማ ነው እና እሱን በሚያሳዝን መልኩ የተናገረው ነገር በጣም ልብ የሚነካ እኔ መቼ የማረሰው ነገር ቢኖር ብዙዎች ሰዎች የተቀባበሉት ነገር ማለት ነው። እሱም እየተናገረው ነፃነት ወርቅነህ ሕክምና ላይ እያለ ማለት ነው ከዚህ ዓለም በሞት ተለይቷል ተብሎ ተፖስቶ እሱን ያንን ነገር አይቶ በጣም እንዳዘንና እባካችሁ እናንተ ለቤተሰቦቻችሁ እንደምታስፈልጉት ሁሉ እኔም ለቤተሰቦቼ አስፈልጋለሁ፣ ከእንደዚህ አይነት ድርጊታችሁ ተቆጠቡ ብሎ እና መጨረሻ ላይም ደግሞ የተናገረው መሞቴን አውጀዋል፣ ግን የቀብር ቦታዬን አልተናገሩም ብሎ በሳቅና በዛ በፈገግታው በጨዋታው እያዋዛ ለተመልካቾቹ ይሄን ነገር ተናግሮ ነበረ ማለት ነው። እና በጣም ነው የሚያሳዝነው። አሁን ላይ በቃ እኔ ብቻ ልጠቀም፣ እኔ ብቻ ልኖር የሚመስላል ሁሉ ነገር ሲታይ ሚዲያ ላይ ማለት ነው። ሳይሞት ሞተ፣ ሳይወድቅ ወደቀ እየተባለ የሚናፈሰው ነገር በተለይ ለአርቲስቶች በተለይ ለታዋቂዎች እኛስ ነገ ጠዋት እኛም ስንታመም እንደዚሁ ነው የሚያረጉት። ኢትዮጵያኖች እንወዳቸዋለን፣ እንደምንወዳቸውም ደግሞ የነሱን መሞት የነሱን ህልፈት የሚያስደስታቸው ሰዎች ጥቂቶች ሳይሆኑ በጣም ብዙዎች ናቸው። በጣም የሚያሳዝን ነገር ማለት ነው። በተለይ በኢቢኤስ ላይማ ያለው ነገር በጣም የሚያሳዝን ብዙ ታዋቂዎች እዛ ውስጥ እንዳጣናቸው ነው እያየንም እየሰማንም ያለ ነው ማለት ነው። እና ውድ ቤተሰቦቼ እንደዚህ አይነት ድርጊት የምታደርጉ ወደ ራሳችሁ ተመልሳችሁ ነገ የኔስ ዕጣ ፋንታ ምንድን ነው ብላችሁ ማሰብ ቆም ብላችሁ ማሰብ አለባችሁ። ለቻናላችሁ ማሳደጊያ ወይም ደግሞ ለእውቅና እያላችሁ የታዋቂዎችን ስም ያልሆነ ስም እየሰጣችኋቸው ሳይሞቱ ሞቱ እያላችሁ ሞታቸውን የምታውጁ ሰዎች አሁንም ደጋግሜ ነው መነግራችሁ፣ ወደ ራሳችሁ ተመልሱና እንደዚህ አይነት ከመወሰድ ተቆጠቡ ነው የምለው። እና ፍልፍሉ አሁን ላይ ሙሉ ጤንነት ላይ እንዳለ ከአንደበቱ እየሰማ ነው ማለት ነው። ውድ ቤተሰቦቼ